ብዙ ጊዜ ጧት ላይ ከራሳችን ጋር ጊዜ እንድናሳልፍ ይነገረናል። ወዲያውኑ ቅውጥ ወዳለው ዓለም ገብተን አይምሯችንን ስቲሙሌት እንዳናረግ ወይንም ደግሞ እንዳናነቃቀው ትንሽ ከራሳችን ጋር ጊዜ ብንወስድ ጥሩ ነው ይባላል። ልክ ለሰው ልጅ በጣም አስፈላጊ የሚባለው ሰዓት ጧት እንደሆነው ሁሉ ምሽትም ደግሞ በጣም አስፈላጊ ነው። ጧት ስንነቃ የምናረጋቸው በጣም ጥሩ የሚባሉ ተግባሮች ሊኖሩ ይችላሉ። በዛውም ልክ ግን ህይወታችንን የሚያመሰቃቅሉ ይኖራሉ። ወደ አልጋ ላይ ከመውጣታችን በፊት ወይንም ደግሞ ምሽታችንንም በሚገባው መልኩና በስርዓት ካላከናወን ነው ለጧቱ ሸክም ይዘን እንነሳለን። አንደኛው ነው። ሁለተኛው ደግሞ ይህ ተግባር ከቀጠለ ህይወታችንን ሙሉ ለሙሉ እየጎዳ የሚሄድብን ልማድ ይሆናል። ታዲያ የዛሬው ምክር ከማን ነው? ጥሩ የሚባለውን የምሽታችንን ስርዓት የምንለምደው ወይንም ደግሞ ማድረግ ያለብንን ነገር የምንወስደው ከማን ነው? የስቶይክ ፊሎሶፈሩና የሮም ገዢ የነበረው ማርከስ አውሬሊየስ ሜዲቴሽንስ በተሰኘው በግል ጽሑፉ ላይ ስቲልነስን ወይንም ደግሞ ርጋታን፣ ሰከን ማለትን፣ በአጠቃላይም ደግሞ ቀናችንን ስንጀምር እንዴት አድርገን መጀመር እንዳለብን፣ በተመሳሳይም ሁኔታ ስንተኛ አልጋ ላይ ከመውጣታችን በፊት ማድረግ ያለብንን ነገሮች እንዳለ በግልጽ አስቀምጧል። ምንም እንኳን ማርከስ አውሬሊየስ ከብዙ ሺህ ዓመታቶች በፊት የኖረ ገዢ ቢሆንም እሱ ከጻፋቸው ነገሮች ተነስተን በዚህ ዘመን ቢኖር ኖሮ ምን አይነት ምሽት እንደሚያሳልፍ፣ ምን አይነት ምሽት ይኖረው እንደነበረ መገመት አይከብደንም። ስለዚህ ምን አይነት ምሽት ነው የሚኖራችሁ? እንዴት ነው ከራሳችሁ ጋር የምታወሩት? እንዴት ነው ከራሳችሁ ጋር ስቲል ሆናችሁ ወይንም ልክ እንደሰከነ ውሃ ሆናችሁ ራሳችሁን የምታዳምጡት? ማርከስ አውሬሊየስ የመጀመሪያ ብሎ ያስቀመጠው ኤሊሚኔቲንግ ኤክስተርናል ስቲሙላይ ይሰኛል። አይምሮአችሁን የሚያነቃቁ ነገሮችን አስወግዱ። የሰው ልጅ ካለበት ቦታ ውስጥ ወጥቶ ወደ ራሱ ውስጥ እንዲገባ ሙሉ ኃይሉና ስልጣኑ በእጁ ላይ ነው ይላል። በአንድ ቃል ግለጸው ካላችሁኝ ዲስኮኔክቲንግ ትክክለኛው ቃል ይመስለኛል። ከዚህች ዓለም ጋር ዲስኮኔክት ማድረግ ወይንም ደግሞ ግንኙነታችሁን ማቆም። የዛኔ ከምንም ነገር ጋር አልተገናኛችሁም። እናንተና እናንተ ብቻ ናችሁ። የማርከስ አውሬሊየስን ፊሎሶፊ በደንብ ስናጠና ስለ ትምህርቶቹም ጠለቅ እያለን ስናነብ በየቀኑ የመጨረሻችሁ ቀን እንደሆነ አድርጋችሁ ኑሩ ነው የሚለው። በተመሳሳይ ሁኔታ ግን ሁልጊዜም ቢሆን ለራሳችሁ የሆነ ጊዜን መድባችሁ ራሳችሁን ልታድሱ፣ ለራሳችሁም አዲስ ቦታ እንትታችሁ ራሳችሁን እንደ አዲስ ለነገ ማዘጋጀት መልመድ አለባችሁ ይላል። ከጽሑፎቹ እንደምንረዳው ከሆነ እነዚህን አርጉ የሚለንን ነገሮች እሱ በህይወት ዘመኑ ያደረጋቸው ነገሮች ናቸው። ራሱን ከጭንቀት የሚያላቅቅበትና አሉታዊ የሆኑ ስሜቶች ሲመጡበት የሚሸሸግበትን ንጹህ ቦታ ማዘጋጀቱ ነው። ውስጣችን ንጹህ ነው ወይንም ደግሞ ባዶ ነው። ወደ ባዶነታችን መመለስ እንችላለን። እቺ ዓለም ቀውጢ ነች። ሁሉም ነገር በጥድፊያ በሚደረግበት ዓለም ውስጥ እኛ እዚሁ ከቀረን አይምሯችንም በጣም ስቲሙሌትድ ይሆናል። ራሳችንንም ማዳመጥ የሚሳነን ፍጥረቶች እንሆናለን ማለት ነው። ስለዚህ ወደ ውስጥ ወደ ራሳችን ውበት እንመለከታለን። ኤክስተርናል ስቲሙላይ ምንድነው ካላችሁ ከሰውነታችን ውጭ የምናያቸው ለውጦች አሊያም ደግሞ በስሜት ሕዋሳችን የምናገኘው ዕውቀት ኤክስተርናል ስቲሙላይ ይባላል። ምክንያቱም ከኛ ውጭ የተገኘ ነገር ነው እንጂ ከውስጣችን ያመጣነው ነገር አይደለም። አሁን የምንኖረው በ21ኛው ክፍለ ዘመን ነው። ሁሉም ሰው ስቲሙሌትድ ነው ማለት ይቻላል። የምናገኛቸው ሰዎች፣ ያለን ቴክኖሎጂ ወይንም ደግሞ በእጃችን ላይ የምንይዛት ትንሽዬዋ ዲቫይስ ከሙሉ ዓለም ጋር እያገናኘን ሙሉ ዓለም ላይ የሚፈጠረውን ነገር እንድናውቅ ይረዳናል። ታዲያ ይሄ በጣም በጎ ነገር እኮ ነው። ምንድነው ክፋቱ ልትሉኝ ነው? ቴክኖሎጂ እዚህች ዓለም ላይ ያስፈልጋል። የሰው ልጅም በ21ኛው ክፍለ ዘመን ያለ ቴክኖሎጂ ሊሰራ ሊንቀሳቀስ አይችልም። እሱን በደንብ አውቃለሁ። ነገር ግን የሰው ልጆች ኦቨር ኮሚት እናረጋለን ወይንም ደግሞ ራሳችንን ለዛ ነገር እንሸጣለን። መሰጠትም ልክ አለው። እኛ ለዛ ስልክ ያለን ኮሚትመንት መሆን ከነበረበት ሌቭል በጣም በልጧል። እኛ የዛ ስልክ ወይንም የዛ ቴክኖሎጂ መሪ መሆን ስንችል፣ አሁን ግን የዛ ስልክ ተጠቂ ወይንም ደግሞ እስረኛ ሆነን ቁጭ ብለናል። ቀናችንም የተሞላው ማድረግ ባለብን ነገሮች፣ በስብሰባዎች፣ በኢሜይሎች፣ በሜሴጆች፣ በተጨማሪም ደግሞ መጨረስ ባሉብን ነገሮች ላይ ነው። የአይምሯችንንም ሰላም አተናል። ፍሪደማችን ወይንም ደግሞ ነፃነታችንንም እንደዛው። ወርክ ላይፍ ባላንስ የሚባለውን ነገር እየሞከርነው ነው። የሥራ ህይወታችንን ከግል ህይወታችን ጋር እንደምንም አመጣጥነን አመዛዝነን ለመኖር ማለት ነው። ነገር ግን ሁልጊዜ ሚዛኗ ወደ ስራው ታቀናለች። እቤት ስንገባ በጣም ይደክመናል፣ እንጨነቃለን። በተጨማሪም ደግሞ መስራት ካለብን በላይ ሰርተናል። እቤትም ከገባን በኋላ የምናደርጋቸው ነገሮች ከዚህ ከስራው ዓለም የሚነጥሉን ነገሮች ይመስሉና ነገር ግን የበለጠ ዲፕሬስድ እንድንሆን ወይንም ደግሞ ድብርት ውስጥ እንድንገባ የሚገፋፉን ነገሮች ይሆናሉ። ማታ ቤት ከገባን በኋላ ቴሌቪዥን እንመለከታለን። ፊልም ከሆነ ፊልም፣ አለበለዚያ ደግሞ ሶሻል ሚዲያ ላይ ገብተን ሰው ምን እያደረገ ነው የሚለውን ነገር
እናያለን። ህይወታችንን ከሌሎች ሰዎች ህይወት ጋር እናነጻጽራለን። እኔ ምን ነው ምንድነው የጎደለኝ እንላለን። ከኛ የሚበልጥ ሰው ከተመለከተን ኢንሴኩሪቲ ይመጣል። የሆነ ነገር ያነሰን ይመስለናል። እረፍታችን ነው ብለን የመጣንባት ምሽታችንም በቃ ሙሉ ለሙሉ እኛን የምታሳብድ ምሽት ትሆናለች። እብደቱም ሳይኮሎጂካል ነው። ምክንያቱም ለአይምሯችን በቂ የሚባል እረፍት አልሰጠነውም። ማርከስ አውሬሊየስም እየተናገረ ያለው ምሽታችሁን አይምሯችሁን በማራገፍ ጀምሩ ነው የሚለው። ያንን እንዴት ነው ማረገው ብላችሁ አስባችሁ ይሆናል። ከራሳችሁ ጋር ብቻ በመሆን ነው። ይህም ደግሞ ምንን ይጠይቃል ካላችሁ እስከዛሬ ድረስ ምሽቶች ላይ የምታደርጓቸው ተግባራቶች ወይንም ደግሞ በአጠቃላይ ልማዳችሁ መቆም አለበት። ከመተኛታችሁ ከ30 ደቂቃ በፊት ቢያንስ ስልካችሁን ወይንም ደግሞ ማንኛውንም ቴክኖሎጂ ልታጥፉ ይገባል። ስክሪን እያያችሁም ልትተኙ አይገባም። ስለዚህ እንዴት ነው ከራሳችሁ ጋር ጊዜ የምታሳልፉት? አንደኛው መንገድ ሜዲቴሽን ነው። ራሳችሁን ቁጭ አድርጋችሁ ለብቻችሁ ከሀሳባችሁ ጋር መቀመጥ አለባችሁ። በቀላሉ መተንፈሳችሁንና እየተነፈሳችሁ መሆኑን መገንዘባችሁ ብቻ ትልቅ አዌርነስ እኮ ነው። ወይንም ደግሞ ግንዛቤው ካላችሁ ለእናንተ ትልቅ ነገር ነው። ምክንያቱም እንደነቃችሁ አሁን ላይ እንደሆናችሁ ታውቃላችሁ። ምንም እንኳን አንዳንድ ጊዜ እነዚህ ለውጦች ወዲያውኑ ነው ብንመለከትም ሜዲቴሽን ወይንም ደግሞ ከራስ ጋር ጊዜ ማሳለፍ ኮንሲስተንት ስንሆን የምናያቸው ለውጦችን ይዞልን ነው እንጂ የሚመጣው አንድ ምሽት ለአንድ ሰዓት ቁጭ ስላልን ብቻ የሚቀየር ነገር አለ እያልኩ አይደለም። ነገር ግን ምንም ቢሆን በቀን ቢያንስ 10 ደቂቃ 15 ደቂቃ በየቀኑ ምንም ቀንን ሳትስቱ ከራሳችሁ ጋር ጊዜ ልታሳልፉ ይገባል። ስልካችሁን ከመተኛታችሁ ከ30 ደቂቃ በፊት አጥፉት ብያለሁ። ያቺን 30 ደቂቃ እስክትተኙ ድረስ ባለው ጊዜ ቁጭ ብላችሁ ሜዲቴት ልታደርጉ ትችላላችሁ። ይቺን ነገር ባህል አድርጓት። ከእናንተ ጋር አንድ የሆነ ነገር መቼም ቢሆን የማትስቱት ነገር መሆን አለበት። ሜዲቴት ስታደርጉ ጭንቀታችሁ እንዳለ ይጠፋል፣ ወይንም ደግሞ ጭንቀታችሁን እየቀነሰላችሁ ይመጣል። ሙዳችሁ በጣም ይሻሻላል። በተጨማሪም ደግሞ የተሻለ እንቅልፍን ትተኛላችሁ። የምሽት ልማዶቻችሁ ቢዚ ከምትባለው ዓለም ወጣ የምታረጋችሁ መዝናኛ ወይንም ደግሞ ቫኬሽን መሆን አለበት። ለቫኬሽንም የመረጣችሁት ቦታ ራሳችሁን ወይንም ደግሞ ነፍሳችሁንም እንደሆነ ወቁ። ማታ ማታ ከጓደኞቻችሁ ጋር ተገናኝታችሁ መዝናናት፣ ቴሌቪዥን መመልከት፣ ጌም መጫወት፣ ፊልም ማየት ወይንም ደግሞ ስልካችሁ ላይ ቁጭ ብላችሁ ስክሮል ማድረግ እረፍት ቢመስልም ለስቲልነሳችሁ ፕሮቫይድ የሚያደርገው ቫልዩ አይኖርም። እናንተ የሰከነ ሰው መሆንን ነው የምትፈልጉት፣ ከራሱ ጋር ሰላም የሆነን ሰው። ያንን ደግሞ የምታገኙት ብቻችሁን ስትሆኑ ነው። ሌሎች የምታደርጓቸው አክቲቪቲዎች ማለትም ደግሞ ስልክ መንካትና መዝናናት እንደ ዲስትራክሽን ይቆጠራሉ። እናንተን የሚያዘናጉ ነገሮች ናቸው። ማርከስ አውሬሊየስ በሁለተኛ ደረጃ የሚነግረን ነገር ጌት ሰም ፊዚካል ኤክሰርሳይዝ ወይንም ደግሞ ጌት ኢን ሼፕ ብሎ ነው። ስፖርታዊ እንቅስቃሴዎች ለሰው ልጅ በጣም አስፈላጊ ናቸው፣ ግዴታ መሆን አለበት ይላል። አንድ ሰው የራሱን ሰውነት ጥንካሬና ውበት በጊዜ ሳይረዳው ካረጀ በጣም ያሳፍራልም ብሏል። ከልጅነታቸው ጀምሮ ወፍራም ሆነው እስከ ህይወታቸው ፍጻሜ ድረስ ወፍራም ሆነው የጨረሱ ሰዎች አሉ። አሁን ጀጅመንታል እየሆንኩ ወይንም ደግሞ እነሱ ላይ እየፈረድኩ አይደለም። ነገር ግን የራሳቸው ሰውነት ምን አይነት አቅም እንዳለው የተመለከቱ ሰዎች አይደሉም። የሰው ልጅ የራሱን ሰውነት በትክክል ቢጠቀም የራሱን ሰውነት በትክክለኛው ቅርጽ ላይ ቢያስቀምጥና ትክክለኛ አቅሙን ቢለይ ከፊዚካል አፒረንስ ወይንም ደግሞ ከአስቴቲክስ ወጣ ያለ ልዩነትን ይመለከት ነበረ። ቁመናው ያማረን ሰው ወይንም ደግሞ ቁመናዋ ያማረን ሴት ተመልክታችሁ ሰውነቷን ብቻ ልታደንቁ አትችሉም፣ አይምሯቸውንም ነው። ምክንያቱም እንደዛ አይነት ሼፕ ላይ ለመሆን ወይንም ያንን የሰውነት ቅርጽ ለማግኘት ብዙ ልፋትን አድርገዋሉ፣ ብዙም ደክመውበታል። ያ ደግሞ የሚያሳየው ሜንታል ሬዚሊየንሳቸውን ወይንም ደግሞ የአይምሮ ጥንካሬያቸው ነው። ስፖርት በመስራት ምን እንጠቀማለን? ያን ያለው ጣናይበትም ካላችሁ ብዙ ነገሮች አሉ። ሰልፍ ኮንፊደንስ ወይንም በራስ መተማመን፣ ዲሲፕሊን፣ በተጨማሪም ደግሞ ራስን ማሻሻልና ፐርሲቪረንስ ወይንም ደግሞ ጽናትንም እንማርበታለን። ጥሩ የተስተካከለና በጣም ጠንካራ የሚባልን ሰውነት ለመገንባት 1 ሳምንት ጂም መግባት ብቻ በቂ እንዳልሆነ እናውቃለን። በየቀኑ፣ በየሳምንቱ፣ በየወሩና በየአመቱ እዛ ስፖርት ቤት ውስጥ ተገኝተን መስራት አለብን። እቤትም ልንሰራ እንችላለን፣ መንገድ ላይም ልንሮጥ እንችላለን። ግን መቼም ቢሆን ያንን ነገር ማቋረጥ እንደሌለብንም እናውቃለን። ምክንያቱም ፕሮግረሱ የሚመጣው ከሞመንተም ወይንም ደግሞ ከኮንሲስተንሲ ጋር ነው። ወጥ ስንሆን ሪዘልቶችን ወይንም ውጤቶችን እየተመለከትን እንመጣለን። ስለዚህ ስፖርት መስራት ሰው ያየኛል ወይንም ደግሞ ሰው ሲመለከተኝ ጠንካራ ነው እንዲል ነው ከሚል ምልከታ ወደ ሰልፍ ማስተሪ ወይንም ደግሞ ራስን ስለመግዛት ይሆናል ማለት ነው። ከሰዎች የምናገኘውን ተቀባይነት ሳይሆን የራሳችንን እድገት የራሳችንን ለውጥ እየተመለከትን የምናገኘው ኮንፊደንስ፣ ዲሲፕሊን እና ጽናትን ነው። አሁን ላይ ሶሻል ሚዲያ ላይ ወይንም ደግሞ ሰዎች ላይ የምንመለከተው ነገር ግን ያንን አይመስልም። ስፖርት ስንሰራ ወይንም ደግሞ ለራሳችን አምረን ስንገኝ የሰዎችን ቫሊዴሽን ወይንም ደግሞ የሰዎችን ተቀባይነት ምንፈልግ ይመስለናል። ሰውን ብዙ ጊዜ ስፖርት የሚሰራው ከሰዎች ተቀባይነት ለማግኘት ወይንም ደግሞ እሱን ተመልከቱት እሷን ያት ለመባል ነው። ማርከስ አውሬሊየስ ወይንም ደግሞ የስቶይክ ፊሎሶፈሮች
ነገሮች እንዳለ ይህ ለሃፒነስ ወይንም ደግሞ ለደስታ ትክክለኛው መንገድ አይደለም። ደስታ የሚሰጣችሁ መስሏችሁ ከሆነ ይህንን መንገድ አትውሰዱ ብለው ይመክራሉ። ሶስተኛው ማርከስ አውሬሊየስ ያስቀመጠው መፍትሄ ሪቪው ዩር ዴይ ይሰኛል። ቀናችሁን ሙሉ ለሙሉ ተመልከቱት ወይንም ደግሞ ገምግሙት። ጠዋት ቀናችሁን ከመጀመራችሁ በፊት ጆርናል አድርጉ ወይንም ደግሞ ሐሳባችሁን ጻፉ ይባላል። ያለ ቀናችሁ ስትዘጋጁ ነው። ማታ ደግሞ የምጽፉት ነገር ሪቪው ወይንም ደግሞ ግምገማ ነው። ቀን ምንድን ያረኩት? ምን ባረግ ይሻል ነበር? የትኛው ምርጫ ያዋጣኛል? ለነገ ምን አይነት ነገሮችን ብተካ ጥሩ ነው? እነዚህን ነገሮች በግልጽ ትጽፋላችሁ፣ ሐሳባችሁንም እያንጸባረቃችሁ ማለት ነው። ሜዲቴሽንስ የተባለው የማርከስ አውሬሊየስ ጽሑፎች በመጽሐፍ መልክ የታተመውም ማርከስ አውሬሊየስ ይህንን ልማድ ስላዳበረ ነው። የራሱ የግል ጽሑፎች ናቸው። ጠዋት ሲነሳ የሚጽፋቸውና ማታ ሊተኛ ሲል የሚጽፋቸው ነገሮች አሁን እንደ መጽሐፍ ታትመዋል። ማታ ህይወቱን ይገመግማል፣ ጠዋት ደግሞ ለቀኑ ይዘጋጅበታል። ይህንንም ያደረገው ፐርሰናል ክላሪቲ ማግኘት ስለፈለገ ነው፣ ወይንም ደግሞ አእምሮ ውስጥ ያለው ነገር ጥርትና ግልጽ ሆኖ እንዲታየው ማለት ነው። ከዛ በተጨማሪም ደግሞ ዕለት ተዕለት የሚያደርጋቸው አክሽኖች ወይንም ደግሞ ተግባሮቹን ልብ እንዲልና እንዲያስተውልም ረድተውታል። ዕለት ተዕለት የምታደርጉትን ነገር ማታ ደግሞ ትንሽ ጊዜ ፈልጋችሁ ሙሉ ለሙሉ ተመልከቱት። ከተነሳችሁበት ደቂቃ ጀምሮ እስከተኛችሁበት ድረስ። ግምገማው ጀጅመንትን አይጠቀልልም። ራሳችሁ ላይ መፍረድ ወይንም ደግሞ ራሳችሁን መውቀስ አያስፈልጋችሁም። ኢንቴንሽናችሁ የሚሆነው ነገ ምን አይነት ነገሮችን ባረግ ነው ከዛሬው የተሻለ ቀን ልውል የምችለው፣ ሐሳቤም ልቤም የቱ ጋር ሆነው እንዲሄዱ ነው የምፈልገው የሚለውን ነገር ከራሳችሁ ጋር ጨርሳችሁ ትጽፉታላችሁ ማለት ነው። አንድ ልታስተውሉት የሚገባው ነገር ይህንን ሁሉ ነገር የምናደርገው ለሰልፍ አዌርነስ ወይንም ደግሞ ራሳችንን የበለጠ ለመገንዘብና ራሳችንን ለመመልከት ነው። ማርከስ አውሬሊየስ እንደ መፍትሄ ያቀረበው ነገር ብዙዎቻችን ልንወቀስበት የምንችለውን ነገር ነው። ከቤተሰቦቻችን ጋር ጊዜ ማሳለፍ። አሁን ብዙዎቻችን በስልካችንና በምናደርጋቸው ነገሮች ተጠምደን ከምንወዳቸው ሰዎች ወይንም ደግሞ ከቤተሰቦቻችን ጋር እንኳን ስንሆን ስልኮቻችን ላይ ወይንም ደግሞ ሁላችንም የተለያየ ነገር እያደረግን አንድ ላይ ጊዜ ማሳለፍ ከብዶናል። ምናልባት አንድ ላይ ተቀምጠናል ወይንም ደግሞ አንድ ክፍል ውስጥ ነን፣ ነገር ግን ሁላችንም ተነጣጥለናል። አንድ ቤተሰብ እንኳን አንመስልም። ማርከስ አውሬሊየስ ደግሞ ይህንን ይቃወማል። ዓለም ላይ ረጅም ዓመት ኖረ የሚባልን ሰውና ነገ ይሞታል የሚባልን ሰው ብትመለከቱ ሁለቱም የሚያጡት ነገር ተመሳሳይ ነው። የምርም አጡ ከተባሉ አሁንን ያጡት ማለት ነው። የወደፊቱን ገና አልደረሱበትም። ስለዚህ ያገኙት ነገር አይደለም። ያለፈውንም ደግሞ አልፈውታል፣ መልሰውም ሊያገኙት አይችሉም። ስለዚህ ረጅም ዓመት አይኖረውም። አሁን ነገ የሚሞተውም ሰው ተመሳሳይ ነገር ያጡት አሁንን። የወደፊትና የኋላ የሚባል ነገር የለም። እነዛን ነገሮች አልያዝናቸውም። ያልያዝናቸውን ወይንም ደግሞ ያላገኘናቸውን ነገሮች ደግሞ በምንም አይነት መንገድ ልንቆጣጠራቸው አንችልም። ስለዚህ ከቁጥጥራችን ውጭ የሆኑ ነገሮች ናቸው ማለት ነው። ያ ማለት ምን ማለት ነው? አላጣናቸውም ማለት ነው። ስጦታችን ግን አሁን የተባለው ወይንም ደግሞ ፕሬዘንት ሞመንት የተባለው ነው። ሞት ማለት እኮ ፕሬዘንት ሞመንትን ማጣት ማለት ነው። አሁን ማለት አንችልም። ማርከስ አውሬሊየስ ቤተሰቡን በጣም ይወድ ነበረ። ሚስቱን በጣም አጥብቆ ይወዳታል፣ ልጆቹንም እንደዛው። እንግዲህ እያወራን ያለነው ስለ ሮም ገዢ ነው። በጣም አስፈላጊ የሚባል ሰው ነበረ። ፌመስ ነበር፣ እውቅና አለው። ስለዚህ ሁሉም ሰው ያውቀዋል፣ ይወደዋል፣ ይፈልገዋል። በተጨማሪም ደግሞ ልክ እንደ ገዢ በጣም ቢዚ የሆነ ስኬጁል አለው። ነገሮችን ማከናወን አለበት። እንደዛ ቢሆን እንኳን ልጆቹንና ሚስቱን የረሳ ሰው አልነበረም። አመሻሹን ከልጆቹና ከሚስቱ ጋር ያሳልፋል። ምሽቶቹ ለቤተሰቦቹ ናቸው። ልጆቹንም በሚያስተኛቸው ሰዓት ላይ አትጣደፍ ማርከስ፣ አትጣደፍ፣ ምናልባትም የመጨረሻ ይሆናል። እቺ ሌሊት ያንተ የመጨረሻ ሌሊት ትሆናለች። ስለዚህ በደንብ ቀፋቸው፣ በደንብ ሳማቸው፣ በደንብ ጊዜ አሳልፍና ተደስተህ ተኛ ይለኛል። እኔም ደግሞ ያንን እያዳመጥኩ አደርጋለሁ ይላል። አሁን ማርከስን ማን ነው እንዲህ ሲል የነበረው? ማን ነው የሚያስታውሰው? የራሱ አዌርነስ ወይንም ደግሞ የራሱ ኮንሽስነስ ነው። ውስጡን በጣም የሚያዳምጥ ሰው ስለሆነ ከራሱ ጋር በጣም እየተግባባ የሚሄድ አይነት ሰው ነው። ባንድ ያዳምጣል። እኛ ግን ብዙ ጊዜ ውስጣችንን አናዳምጥም። ይሄ ሰውዬ ላንቺ አይሆንም የሚል ድምፅን ከውስጥሽ ትሰሚያለሽ። ነገር ግን አሁንም ሪጀክት አድርገሽ ከዛ ሰው ጋር አንድ ላይ መዋል ወይንም ደግሞ የፍቅር ጊዜን ማሳለፍ ትጀምሪያለሽ። በኋላ ያ ስህተት እንደሆነ ሲገባሽ ግን ወደ ኋላ ትመለሽና ይህ ነገር እኮ እንደማይሆን ተሰምቶኝ ነበረ፣ ምን አለ ራሴን ባዳመጥኩት ያለሽ። ለወንዶችም በተመሳሳይ ነው። ራሳችሁን ማዳመጥ ስትችሉ እምቢ ብላችሁ ያለፋችሁባቸው ጊዜያቶች አሉ። ለነዛም ጊዜያቶች በትልቁ ከፍላችሁ ሊሆን ይችላል። ነገር ግን ይሄ ሁሉ ነገር የሚመጣው መቼ ነው? ራሳችሁን ስቲል ወይንም ደግሞ ሰከን ማድረግ ስትችሉ ውስጥ የሚሰማችሁን ስሜት በትክክል ማዳመጥ ትችላላችሁ። ልክ ሰው መጥቶ እንደሚነግራችሁ ነው። ከዛም በላይ ጥርት ያለና የሚታመን ድምጽ ነው የምትሰሙት። ስቶይኮቹ ብዙ ጊዜ ራሳቸውን እንደሚሞቱ አሁን ልሞት እችላለሁ፣ ነገ ልሞት እችላለሁ እያሉ ራሳቸውን ያስታውሳሉ። ዛሬ በሞትስ ምን ሊቆጨኝ ይችላል ብለውም የሚያስቡ ሰዎች ናቸው። ወዲያውኑ ቀናቸውን የዘነጉ ሲመስላቸው ወደዚህ ሀሳብ ይመጣሉ። ይሄ ሀሳብ ደግሞ ማድረግ ያለባቸውን ነገር ይጠቁማቸዋል። ዛሬ ቀናችሁን እየዋላችሁ እየተበሳጫችሁ ወይንም ደግሞ በቀኑ ተወሳችሁ እየሄዳችሁ ሳለ ቆም ብላችሁ እንዴ
ዛሬ ማታ ብሞትስ ብላችሁ ራሳችሁን ብትጠይቁት ምን አይነት የተለየ አዋዋል እንደምትሉ ታዩ ነበር። በጣም የተለየ ወይንም ደግሞ ውብ የሆነ ቀን ይሆንላችኋል። እያንዳንዱን ቀናችሁን እንደ መጨረሻ አድርጋችሁ መኖራችሁ ህይወታችሁን የበለጠ ውብ እያደረገው ወይንም ደግሞ ትርጉም እየጨመረላችሁ ይመጣል። ምሽቶቻችሁንም በእነዚህ ሀሳቦች ወይንም ደግሞ የመጨረሻ ምሽት ቢሆን ምን አይነት ነገሮችን ባደርግ ነው ደስተኛ መሆነው? ምናልባት እናታችሁን ሄዶ ማቀፍ ሊሆን ይችላል። ያቺ ቀላል የምትመስል ነገር ትልቅ ቫልዩ አላት። ሰዎችን ማናገር ሊሆን ይችላል። ሰዎችን ስታናገሩ ነገ እንደምትሞቱ ነገ እንደምታልፉ ብታውቁ ኖሮ በጣም በቅንነት በጨዋነት ታደርጉታላችሁ። በዚህ ዓለም ውስጥ ተወጣችሁ የምታደርጉት ነገር አይኖርም። ነገር ግን ይሄ ሁሉ ነገር የሚመጣው ማርከስ አውሬሊየስ መጀመሪያ ያለውን ነገር ስትገነዘቡ ነው። ከምንም ነገር በፊት መቅደም ያለበት ስቲልነስ ወይንም ደግሞ የሰው ልጅ እርጋታ ልክ ከማዕበል በኋላ እንደሚረጋጋ ሰከን እንዳለ ውሃ መሆን አለበት። ከዚች ቢዚ ወይንም ደግሞ ካዮቲክ ከተሰኘች ዓለም ውስጥ ወጣ ብላችሁ ለራሳችሁ ሰላም ስትፈጥሩ ከራሳችሁ ጋር የምትግባቡ ፍጥረቶች ትሆናላችሁ። ማርከስ አውሬሊየስ ነው የመከራችሁ። ስለተከታተላችሁኝ አመሰግናለሁ። ቻው።